ካምፓላ ኡጋንዳ የፈረንጆቹ 1991 የምስራቅ አፍሪካ እምብርት የሆነችው ሀገር በድህረ ቅኝ አገዛዝ ስርዓት ማብቃት ማግስት በቀውስ እየታመሰች ባለችው ኡጋንዳ ወንድ ልጅ ተወለደ። ቤተሰቦቹም በአፍሪካ የነጻነት ታጋዩ በጋናዊው አብዮተኛ ኳሜ ንክሩማ ስም ሰየሙት። ዞራን ኳሜ ማምዳኒ ያሉት። ከህንዳዊ እናትና አባት በኡጋንዳ የተወለደው ማምዳኒ የህፃንነቱ ዕድሜው በስደት ከፍታና ዝቅታን ያየ ነው። ገና የ5 ዓመት ልጅ ሳለ በወቅቱ ህንዶችን በገፍ ከሀገር ያባረረ የነበረው ኢዲ አሚን ከነቤተሰቦቹ ከኡጋንዳ አባረረው። ለኦስካር የታጨ ፊልም የሰራችው እናቱ ሚራ ናይርና የድህረ ቅኝ አገዛዝ ቁርሾችን የሚያጠናው አባቱ ማህሙድ ማምዳኒ ወደ ኬፕ ታውን ደቡብ አፍሪካ ቀኑ። የማምዳኒና ቤተሰቦቹ የስደት ኑሮ በዚያ አላቆመም። ከሁለት ዓመት በኋላ ደግሞ ውቅያኖስ ተሻግረው ያቺ የህንፃ ጫካን በያዘችው ያገኘችውን ስደተኛ እየዋጠች ወደምታስቀረው ኒውዮርክ ሄዱ። ለማምዳኒ ቤተሰብ የኒውዮርክ ኑሮ አጀማመር አልጋ ባልጋ አልነበረም። በከተማዋ ኦስትሪያ ኪዊንስ በተባለው መንደር ከተሙ። ስደተኛ ህይወትን ለማሸነፍ በሚርመሰመስባት በዚህ አካባቢ የቤት ኪራይ ዋጋ ከብርዳማው ወቅት ቅዝቃዜ ይበልጥ አጥንት ድረስ የሚሰማባት ነው። ማምዳኒ በመንግስት ትምህርት ቤት ተምሮ በመሰረተው ቡድን የክሪኬት ጨዋታውን እያጣጣመ ነውጠኛ የወጣትነት ዘመንን ያሳለፈ የተወለደባትን አህጉር አፍሪካ ያልረሳ የመጀመሪያ ዲግሪውን በአፍሪካን ስተዲ የሰራ ነው። በተመረቀ ማግስት ገና የ22 ዓመት ወጣት ሆነ ሳለ በኪዊንስ ንቁ የስደተኛ ልጅ ሆኖ የኖረው በዚያች ከተማ የአሜሪካንን ህልም ለመኖር ከመላው ዓለም ከተሰባሰቡ ስደተኞች መሃል አድጎ ፈተናቸውን አብሮ እየተፈተነ የቢሊዮነሮችን መናኸሪያ የካፒታሊዝም መገለጫ የሆነችው ኒውዮርክ ሰርቶ አደሩ ካለችው ሲገሸለጥ ቢሊዮነሩ የበለጠ ሲፈረጥም ከተማዋ የዘረጋችው ስርዓትም ይህንን ለማስጠበቅ ሲሰራ ኖሮ ታይቷል። በ2020 የጆርጅ ፍሎይድ ግድያ የጥቁሮችን በደል በጋድ አውጥቶ ሲያሳይ የኮቪድ ወረርሽኝ ሰራተኛውን ዜጋ ጎሳቅሎ ሲያልፍ ማምዳኒ ወሰነ። ወደ ፖለቲካው ተቀላቀለ። የኒውዮርክ ወረዳ 36 ለተባለው ክፍለ ከተማ መንግስት ምክር ቤት አባልነት ተወዳደረ፣ አሸነፈ። የመጀመሪያው ደቡብ ኤስያ ዝርያ፣ የመጀመሪያው ትውልድ አፍሪካዊ፣ የመጀመሪያው ኡጋንዳዊ ሆኖ ተመረጠ። ወደ ምክር ቤቱ ከገቡ 3 ሙስሊሞች መካከል አንዱ ሆነ። የከተማ ምክር ቤት አባል ብቻ አልሆነም። ያቺ ከተማ በነዋሪዎቿ ላይ የምታሳየውን ጭካኔ በይፋ መታገል ጀመረ። በብድር ዕዳ ተዘፍቀው ኑሯቸውን መግፋት የተሳናቸው 5000 የታክሲ ሹፌሮችን ንቅናቄ ተቀላቅሎ አብሯቸው የረሃብ አድማ አደረገ። በዚህም ቅስቀሳው የታክሲ ሹፌሮች በድምሩ የዕዳ እረፍታና የ450 ሚሊዮን ዶላር ዕዳ ስረዛ እንዲደረግላቸው አስቻለ። ለነፃ የባስ ትኬት መፈቀድ ሰራተኛ ነዋሪው የሚገፋውን ከባድ ኑሮ እንዲቀልለት ይታገላል። ይህንን የሚያግዙ 20 ረቂቅ ህጎችን አስረቅቆ 3ቱን ማስጸደቅ ችሏል። የሚታገልለትም ዓላማ ለኒውዮርክ ተከራይ ነዋሪዎች የቤት ኪራይ ጭማሪ ክልከላ እንዲደረግላቸው ማስቻል፣ በሚሊዮነሮች ላይ የኮርፖሬት ታክስ መጣል ነው። 8.9 ሚሊዮን ህዝብ ላላት ካፒታሊስቷ ኒውዮርክ እንዲህ አይነቱ ስር ነቀል የፖሊሲ ለውጥን ከስደተኛ መንደሯ ኩዊንስ የተገኘው ከንቲባ ማምጣት ይችላል ሲሉ የሚጠይቁ አያሌ ናቸው። ገና የዛሬ ዓመት ጥቅምት ወር 2024 ላይ ነበር ማምዳኒ ለኒውዮርክ ከንቲባነት እንደሚወዳደር ይፋ ያደረገው። በሰዓቱም ጉምቱ ፖለቲከኞች ለከንቲባነት ወደ ፉክክሩ ገብተው ነበር። በስልጣን ላይ የነበሩት የከተማዋ ከንቲባ ኤሪክ አዳምስ፣ በወሲብ ቅሌት ሲብጠለጠሉ የነበሩት የኒውዮርክ አገረ ገዢ የነበሩት አንድሪው ኩሞ ለሶሻሊስቱ ማምዳኒ የውድድር ሜዳውን ከባድ እንደሚያደርጉ ግልጽ ነው። በተለይ በካፒታሊስቷ ኒውዮርክ ለመተግበር የሚከብዱ ሶሻሊስታዊ አጀንዳ ይዞ ለተነሳችው ነፃ የህፃናት ማቆያ አገልግሎት 200,000 መኖሪያ ቤቶችን ለመገንባት በከተማው የሚገኙ ሚሊዮነሮችን ማስገበር ለድምፅ ሰጪው የገባው ቃሎች ናቸው። በንቅናቄው 50,000 ቤት ለቤት እየዞሩ የሚቀሰቅሱለት በጎ ፈቃደኞችን አገኘ። ያነቃነቀው የወጣት ድምፅ ሰጪዎች ብዛት ብዙዎችን ያስደመመ ነው። የምርጫ ቅስቀሳው ጄንዚ የተባሉትን እስከ 35 ዓመት የዕድሜ ክልል ውስጥ የሚገኙትን ወጣቶች የሳበ፣ የኢንተርኔት ዘመን የምርጫ ቅስቀሳ መልክ ስታንዳርድን ያስቀመጠ፣
ከአብረቅራቂ የቴሌቪዥን የቅስቀሳ ቪዲዮ ይልቅ በቲክቶክ ቪዲዮዎች ቫይራል መሆን ብቻ በቂ መሆኑን ያሳየ ነው። ይህም ሆኖ ማምዳኒ ከፊቱ የቆሙት ፈተናዎች እንደ ከተማዋ የማንሃታን ትራፊክ መተፋፈግ አስጨናቂዎች ናቸው። ኮሚኒስቱ ብለው የፈረጁት ፕሬዝዳንት ዶናልድ ትራምፕ ማምዳኒ ከተመረጠ የፌዴራል መንግስቱ ለከተማዋ የሚሰጠውን ድጎማ እንደሚያቋርጡ ከድምፅ መስጫ ቀን በፊት መዛታቸው ድምፅ እንዳያሳጣው ተሰክቶ ነበር። ለፍልስጤማውያን ጥያቄ ድጋፍ ማሳየቱ የአይሁዶችን ድምፅ ሰጪዎችንም ይቀንስበታል የሚል ግምት ነበር። ማምዳኒ ግን ጸረ ሴሜቲዝምን አጥብቆ እንደሚታገል በስፋት በመቀስቀስ ልባቸውን አግኝቷል። በምርጫው ዕድሜያቸው ከ45 ዓመት በታች የሆኑትን ድጋፍ አግኝቷል። በከተማዋ የሚገኝ ስደተኛ ዳራ ያለው ተከራዮች፣ ድምፅ ለመጀመሪያ ጊዜ የሰጡ ወጣቶች ድምፃቸውን ሰጥተውታል። ከ1969 በኋላ ታይቶ የማይታወቅ ድምፅ ሰጪ ተመዘገበ። 2 ሚሊዮን ድምፅ ሰጠ። ማምዳኒ 51 በመቶ ድምፅ አግኝቶ የመጀመሪያው ሙስሊም፣ የመጀመሪያው ህንዳዊ አሜሪካዊ፣ የመጀመሪያው ትውልድ ኡጋንዳዊ የኒውዮርክ ከንቲባ ሆነ። My friends, we have toppled a political dynasty. So Donald Trump, since I know you're watching, I have 4 words for you. Turn the volume up. ገና ዓመት ባለሞላ የፕሬዝዳንት ዶናልድ ትራምፕ ሁለተኛ የስልጣን ዘመን የተፋዘዘውን የዲሞክራቶችን መንደር ማምዳኒ በድሎ አነቃቅቶ ነፍስ ዘራበት። በፈረንጆቹ ጥር 1 2026 በአዲስ ዓመት ስራውን ይጀምራል። ከ112 ቢሊዮን ዶላር 300 ሺህ የከተማዋ ሰራተኛ ጋር ኃላፊነትን ይቀበላል። ከ2020 ጀምሮ የቤት ኪራይ 20 በመቶ ለጨመረባት ኒውዮርክ በቃሉ መሰረት መፍትሄ መስጠት ይጠበቅበታል። ነፃ ትራንስፖርት ላለው ገዝቶ ማቅረብ የእርሱ አስተዳደር ኃላፊነት ይሆናል። ትራምፕ እንደዛቱት የ10 ቢሊዮን ዶላር የፌዴራል መንግስት ድጎማን እንዳያቋርጡ በንግግሩ የብዙዎችን ቀልብ ገዝቶ ለድል የበቃው ባለሞገሱ ማምዳኒ ይህን አፈቀላጤነቱን ገፍቶበት ነዋሪውን ከኋላው ማሰለፍ ይጠበቅበታል። ማንም ያልገመተውን አድርጎ ያሳየባት ኒውዮርክ ግማሽ በግማሽ ነዋሪዎቿ እንደሱ ተስፈኛ የአሜሪካንን ህልም ለመኖር የተሰባሰቡ መጤዎች ናቸው። ሁሉም ኒውዮርካዊ አይኑ ጥር ላይ ነው በማምዳኒ ላይ። Together, New York, we're going to freeze the... Together, New York, we're going to make buses fast and... Together, New York, we're going to deliver universal... Let the words we've spoken together, the dreams we've dreamt together, become the agenda we deliver together. New York, this power, it's yours. This city belongs to you. Thank you.